ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በሂሳብ ቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። ይህንም እስከ መጨረሻው ድረስ አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህን ቪዲዮ እናንተ እስከ መጨረሻው ድረስ በደንብ አድርጋችሁ ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለን በተሎ ማንበብ ይችላል፣ መጻፍ ማይችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በእነዚህ ፊደላቶች ከሰስ ከሶ ባሉት በእነዚህ በሰባቱም ድምጽ ሶስት ቃላትን መስርቼላችኋለሁ ማለት ነው። ይህንም እስከ መጨረሻው አሳያችኋለሁ ማለት ነው። ተከታተሉኝ። አሁን እነዚህን ከሰስ ከሶ ያሉትን ፊደላት ከላይ ወደ ታችና ከታች ወደ ላይ ደጋግሜ ያነብላችኋለሁ። ከዚያም በኋላ ደግሞ የተመሰረቱን ቃላቶች አነባቸዋለሁ ማለት ነው። ተከታተሉኝ። ሰ ሱ ሲ ሳ ሴ ስ ሶ። አሁን እነዚህ ፊደላቶች ከታች ወደ ላይ ደግሞ አነብላችኋለሁ። ሶ ስ ሴ ሳ ሲ ሱ ሰ። እንግዲህ እነዚህን ፊደላቶች ቆጥሬላችኋለሁ ማለት ነው። ያው እንግዲህ ደግሞ በእያንዳንዳቸው የተመሰረቱትን ቃላቶች አነብላችኋለሁ ማለት ነው። አሁን እዚህ ጋር መጀመሪያ በማን ነው ማየት ያለብን? በሰ ወይም ደግሞ በመጀመሪያዋ ድምጽ የተመሰረቱትን ቃላቶች ናቸው ማለት ነው። እንግዲህ ስለዚህ ሰ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ በሰ የተመሰረቱትን እስኪ እናያቸው። ሰከረ ይላል። እንግዲህ እዚህ ጋር ሰ የሰ ቤተሰብ የመጀመሪያዋ ናት። ከ የከ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። እንግዲህ እዚህ ጋር የምታያቸው ሁሎችም ምንድናቸው? የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ እነዚህ ሶስቱ ፊደላቶች አንድ ላይ በመጣመር ወይም ደግሞ አንድ ላይ በመገጣጠም ምን የሚል መስርተውልናል? ሰከረ፣ ሰከረ የሚል ቃል መስርተውልናል ማለት ነው። እንግዲህ ይህን ካየነ ወደ ቀጣይ ደግሞ ሰላም ይላል። ሰላም እንግዲህ እዚህ ጋር ደግሞ ሰ የሰ ቤተሰብ የመጀመሪያዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። እንግዲህ እዚህ ጋርም ቢሆን እነዚህ ሶስቱን ፊደላቶች አንድ ላይ በማጣመር ሰላም፣ ሰላም የሚል ቃል መስርተናል ማለት ነው። ቀጣይ ደግሞ ሰመረ ይላል። ሰመረ እንግዲህ እዚህ ጋር ሰ የሰ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ስለዚህ እዚህ ጋር ደግሞ ምን የሚል መስርተናል? ሰመረ፣ ሰመረ የሚል ቃል መስርተናል ማለት ነው። ሰመረ የሚል ቃል መስርተናል ማለት ነው። እንግዲህ እዚህ ጋር በማን ነው ያየነ? በሰ ወይም ደግሞ በመጀመሪያዋ ፊደል ማለት ነው። ስለዚህ ቀጣዮቹንም በዚህ መሰረት እስከ መጨረሻው የተመሰረቱ ቃላቶች ስላሉ እነሱንም አነብላችኋለሁ ማለት ነው። ተከታተሉኝ። አሁን ደግሞ በማን ነው መስረት ያለብን? በሱ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። እንግዲህ ሱ ወይም ደግሞ ሁለተኛዋ ድምጽ ማለት ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ በሱ የተመሰረቱት ደግሞ እስኪ እናያቸው። ሱሰኛ ይላል። እንግዲህ ሱሰኛ እንግዲህ እዚህ ጋር ደግሞ ሱ የሰ ቤተሰብ የስንተኛዋ ናት? የሁለተኛዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ኛ የኛ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሱሰኛ፣ ሱሰኛ የሚል ቃል መስርተናል ማለት ነው። ሱሰኛ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሱዳን፣ ሱዳን ይላል። እንግዲህ ሱ የሰ ቤተሰብ የሁለተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሱዳን፣ ሱዳን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሱፍ ይላል። ሱፍ እንግዲህ ሱ የሰ ቤተሰብ የስንተኛዋ ናት ማለት ነው? የሁለተኛዋ ድምጽ ናት ማለት ነው። ፍ የፈ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሱፍ፣ ሱፍ፣ ሱፍ የሚል ቃል
መስርተናል ማለት ነው። እንግዲህ በሱ ደግሞ የተመሰረቱት እነዚህ ቃላቶች ናቸው። ቀጣይ ደግሞ ወደ ሲ እንሄዳለን። እንግዲህ ሲ ማለት ደግሞ የትኛዋ ፊደል ናት? ይችኛዋ ፊደል ናት ማለት ነው። ስለዚህ በሲ የተመሰረቱን ደግሞ እስኪ እንያቸው። ሲሳይ ይላል። እንግዲህ ሲሳይ ሲ የሰ ቤተሰብ የሶስተኛዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሲሳይ ሲሳይ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሲዳማ ሲዳማ ይላል። እንግዲህ እዚህ ጋር ሲ የሰ ቤተሰብ የሶስተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሲዳማ ሲዳማ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሲር ይላል። እንግዲህ ሲር ሲ የሰ ቤተሰብ የሶስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሲር ሲር የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ወደ ሳ እንሄዳለን። እንግዲህ ሳ ማለት ደግሞ ይችኛዋ ናት። ስለዚህ በሳ የተመሰረቱትን ደግሞ እናያለን ማለት ነው። ስለዚህ ሳጥን ይላል። እንግዲህ እዚህ ጋር ሳ የሰ ቤተሰብ የስንተኛዋ ናት? የአራተኛዋ ናት ማለት ነው። ጥ የጠ ቤተሰብ የስድስተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሳጥን ሳጥን ይላል ማለት ነው። ሳጥን የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሳለ ይላል። ሳለ እንግዲህ ሳ የሰ ቤተሰብ የአራተኛዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ስለዚህ እዚህ ጋር ደግሞ ምን ይላል? ሳለ ሳለ የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሳሳ ይላል። ሳሳ እንግዲህ ሳ የሰ ቤተሰብ የአራተኛዋ ናት። ሳ የሰ ቤተሰብ የአራተኛዋ ናት። እንግዲህ ሳ ስንት ጊዜ ነው የተጻፈችው? እዚህ ጋር ሁለት ጊዜ ወይም ደግሞ ዳብል ሆና ስትጻፍ ሳሳ የሚል ትርጉም ሰጣናለች ማለት ነው። ስለዚህ ኪን ካየና አሁን በሳ ነው ያየን ማለት ነው። እንግዲህ ቀጣይ ደግሞ በሴ ወይም ደግሞ በአምስተኛዋ ድምጽ እናያለን ማለት ነው። ሴ ወይም ደግሞ አምስተኛዋ ድምጽ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ይችኛዋ ፊደል ናት። እንግዲህ በዚህ የተመሰረቱን ደግሞ እስኪ እንያቸው። እንግዲህ ሴቶች ይላል። ሴቶች እንግዲህ እዚያ ደግሞ ሴ የሰ ቤተሰብ የአምስተኛዋ ናት። ቶ የተ ቤተሰብ የሰባተኛዋ ናት። ች የቸ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሴቶች ሴቶች የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሴረኛ ሴረኛ እንግዲህ ሴ የሰ ቤተሰብ የአምስተኛዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሴረኛ ሴረኛ ይላል ማለት ነው። እንግዲህ ይህን ካየነ ደግሞ ወደ ቀጣዩ እንሄዳለን። እንግዲህ ቀጣይ ደግሞ ሴራ ይላል። ሴራ እንግዲህ ሴ የሰ ቤተሰብ የስንተኛዋ ናት? የአምስተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሴራ ሴራ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ስ እንሄዳለን። እንግዲህ ስ ወይም ደግሞ ስድስተኛዋ ድምጽ ደግሞ የትኛዋ ናት? ይችኛዋ ፊደል ናት ማለት ነው። ይችኛዋ ፊደል ናት። እንግዲህ በስ የተመሰረቱ ደግሞ ስራ ይላል። ስራ እንግዲህ ስ የሰ ቤተሰብ የስድስተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ስራ ስራ የሚል ቃል መስርተውልናል ማለት ነው። ወደ ቀጣይ ስንሄድ ደግሞ ስጋት ይላል። እንግዲህ ስ የሰ ቤተሰብ የስድስተኛዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ስጋት ስጋት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ስቃይ ይላል። እንግዲህ እዚህ ጋር ስ የሰ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት። ቃ የቀ ቤተሰብ የአራተኛዋ ናት። ይ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ስቃይ የሚል ቃል መስርተውልናል ማለት ነው። ስቃይ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ መጨረሻው ወይም ደግሞ ወደ ሰባተኛው ድምጽ እንሄዳለን። እንግዲህ ሰባተኛው ድምጽ ወይም ደግሞ ሳ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። እንግዲህ በዚህ የተመሰረቱ ደግሞ ሶ ስት ሶስት ይላል። እንግዲህ ሶ የሰ ቤተሰብ የሰባተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሶስት የሚል ቃል መስርተናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ሶማሊ ሶማሊ እንግዲህ ሶ የሰ ቤተሰብ የሰባተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ሊ የለ ቤተሰብ
የሶስተኛዋ ናት። ስለዚህ በአንድ ላይ ሶማሊ ሶማሊ ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሶፊያ ሶፊያ እንግዲህ ሶ የሰ ቤተሰብ የሰባተኛዋ ናት። ፊ የፈ ቤተሰብ የሶስተኛዋ ናት። ያ የቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ሶፊያ ሶፊያ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምናያቸው በማን የተመሰረቱት ናቸው? በሶ ወይም ደግሞ በሰባተኛዋ ድምጽ ነው ማለት ነው። ስለዚህ እንዳጠቃላይ በዛሬ ቪዲዮአችን ከሰ እስከ ሶ ባሉት በእነዚህ በሰባቱም ድምጾች ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።